The significance of the latest U.S. visa restrictions targeting hardline members of the Tigray People's Liberation Front lies not in the sanctions themselves, but in Washington's decision to place responsibility. የህወሓት ማዕቀብ አሁን ስራውን መስራት ጀምሯል። የትራምፕ ማዕቀብ ጽምዶምን መፈተን እየጀመረ ይገኛል። የአሜሪካ ማዕቀብ ከህወሓት አመራሮች በላይ ከፍተኛ ጉዳት የሚያደርስባቸው ንግዶቻቸውን በሚዘውሩላቸውና ሎቢው የሚያደርጓቸው ቤተሰቦቻቸው ዙሪያ ነው። የህወሓትን ክንፍ የሚመሩት ደብረጽዮንን ጨምሮ ሌሎች አመራሮች ቤተሰቦች ላይ የአሜሪካ ማዕቀብ ስራውን መስራት ጀምሯል። ይህ የአሜሪካ ማዕቀብ የህወሓትን እንቅስቃሴ ከመግታት ይልቅ ለፌደራል መንግስቱ እንደ ውለታ ማሰሪያ መሆኑ እየተነገረ ባለበትና ዋሽንግተን በአባይ ጉዳይ ካላደራደርኩ በምትልበት ወቅት ላይ መከሰቱ የነገሩ ማጠንጠኛ ሰፊ ያደርገዋል። የህወሓት አመራር ቤተሰቦች ላይ እየተወሰደ ያለው እርምጃ የህወሓት ገንዘብ ምንጭን በከፍተኛ ደረጃ እየጎዳው መሆኑ ሰምቷል። ዝርዝር ጉዳዩ እዚህ ላይ ያተኩራል። አብራችሁን ቆዩ። ዩናይትድ ስቴትስ ኦፍ አሜሪካ በህወሓት ውስጥ በሚገኙ ግትር አቋም ባላቸው አመራሮች እንዲሁም በቅርብ ቤተሰብ አባሎቻቸው ላይ የታለመ የቪዛ ገደብ በመጣል ጠንካራ እርምጃ ወስዳለች። በውጭ ጉዳይ ሚኒስትሩ ማርክ ሩቢዮ የሚመራው የአሜሪካ ውጭ ጉዳይ ሚኒስትር ይፋ የተደረገው ይህ ውሳኔ የስደተኞችና የዜግነት ህግ መሰረትን ያደረገ ነው። ታዲያ ይህ ህግ በአሜሪካ መገኘታቸው በውጭ ፖሊሲ ላይ እጅግ ከባድና ጎጂ የሆኑ መዘዞችን ሊያስከትል ይችላል ተብለው ለሚታመኑት ግለሰቦች ወደ ሀገሪቱ የመግቢያ ቪዛ እንዳይሰጣቸው ወይም እንዳይገቡ የመከልከል ሙሉ መብትና ስልጣን የሚሰጥ ነው። የውጭ ጉዳይ ሚኒስትር መግለጫ አሁን ያለው ነባራዊ ሁኔታ አስፈሪ በሆነ መልኩ አስቀምጧቸዋል። በህወሓት ውስጥ ባሉ ግትር አቋም አራማጆችና በኢትዮጵያ ፌደራል መንግስት መካከል የተባባሰ የመጣው ውጥረት ተራ የፖለቲካ አለመግባባት ብቻ ሳይሆን በሰሜን ኢትዮጵያ ዳግም መጠነ ሰፊና ሁሉን አቀፍ ጦርነት ሊቀሰቀስ የሚችል ከዚህ በተጨማሪ በመላው የአፍሪካ ቀንድ ቀጠና ላይ አስከፊና ከባድ የሆነ መዘዝ ሊያመጣ የሚችል መሆኑን አመለክታል። በቅርብ የተከሰቱ ግጭቶች በተለይም በጸለምት ወረዳ ከተመዘገቡ ክስተቶችና ህወሓት ከጦርነት በፊት የነበረውን የክልላዊ አስተዳደር መዋቅር ድፍረት መልሶ ማደራጀቱ በ2022 የፕሪቶሪያ ሰላም ስምምነት የተገኘውን የሰላም ስምምነት ሙሉ በሙሉ አደጋ ላይ ጥለውታል። ዋሽንግተን በአፍሪካ ዘመናዊ ታሪክ ውስጥ እጅግ አውዳሚ ከነበሩት ጦርነቶች አንዱ ያስቆመውን ሰላምና መረጋጋትን በስልታዊ መንገድ እያደናቀፉ ነው ስትል በምትከሳቸው ኃይሎች ላይ ቀይ መስመር ማስመሯን የሚያሳይ ምልክት ነው። የህወሓት ጀነራሎችና የፖለቲካ አመራሮች ከትራምፕ ያልጠበቁት መርዶ ደርሷቸዋል። ምንም እንኳን አብዛኞቹ አመራሮች ጥራይን በረሃው ብለው ትግራይ ላይ ከከረሙ ዓመታት የተቆጠሩ ቢሆንም ከፍተኛ ቢዝነሶቻቸውን የሚዘውሩላቸውና እንዲሁም የዓለም አቀፍ ቀስቀሳውን የሚመሩላቸው ቤተሰቦቻቸውና የትዳር አጋሮቻቸው ላይ የሚያደርስ ተጽዕኖ በቀላሉ የሚታይ አይደለም። አሁን ላለው ቀውስ ዋነኛ መንስኤ ደግሞ በራሱ በህወሓት ድርጅት ውስጥ የተፈጠረው ጥልቅ ውስጣዊ መከፋፈልና የስልጣን ሽኩቻ ነው። በአንድ ወቅት በኢትዮጵያ ፖለቲካ የበላይነቱን ሚና ሲጫወቱ የነበሩት ህወሓቶች አሁን በሁለት ተቀናቃኝ ቡድኖች ተከፋፍለዋል። በአንድ በኩል የረጅም ጊዜ የህወሓት ሊቀመንበርና የጦርነት ጊዜ መሪ የነበሩት ደብረጽዮን ገብረ ሚካኤል ቡድናቸው የሚገኝ ሲሆን ይህ ደግሞ የጽኑ አቋም አራማጆች ስብስብ ከጦርነቱ በፊት የነበረውን የትግራይ አስተዳደራዊ መዋቅር ለመመለስ በከፍተኛ ሁኔታ እየገፋ ይገኛል። ይህ ቡድን ከግጭቱ በፊት የነበሩትን የክልሉን አስፈጻሚና ህግ አውጪ አካላት በይፋ መልሶ ማቋቋሙን ያስታወቀ ሲሆን ይህም የፕሪቶሪያን ሰላም ስምምነት ዋና ድንጋጌዎችን በተዘዋዋሪ መንገድ መቃወምና ውድቅ ማድረግ ነው። እነሱ የፌደራል መንግስቱን የበጀት ፈንድ በመከልከል የተፈናቀሉ ዜጎችን ወደ ቀያቸው አለመመለስና እንደ ምዕራብ ትግራይ ያሉ አወዛጋቢ አካባቢዎች በአማራ ክልል ኃይሎችና በኤርትራ ሰራዊት እጅ እንዲቀጥሉ ፈቅዷል ሲሉ ይከሳሉ። በሌላ በኩል ደግሞ የቀድሞ የህወሓት ቃል አቀባይና የአሁኑ የፌደራል መንግስት ወዳጅ የሆኑት በጌታቸው ረዳ የሚመራው ቡድን ይገኛል። የጌታቸው ቡድን ከፕሪቶሪያ ሰላም ስምምነት በኋላ ከተፈጠረው አዲስ ስርዓት ጋር አብሮ ለመስራትና ይበልጥ ዲፕሎማሲያዊ የሆነ መንገድን የተከተለ ሲሆን አዲስ የፖለቲካ ድርጅቶችን እስከ ማስመዝገብ ድረስ ተጉዟል። ሪፖርቶች እንደሚያመለክቱት ከሆነ በትግራይ ክልል ውስጥ ውጤታማ አስተዳደር እንዳይኖር ሽባ ያደረገ በቡድኖች መካከል የሚፈጸም ጥቃት፣ አዳዲስ ታጣቂዎችን የመመልመል ዘመቻ፣ የጦር መሳሪያ ፍሰትና የእርስ በርስ ህጋዊነትን የመጠያየቅ ፉክክር ሰፍኗል። ህወሓት የጊዜያዊ አስተዳደሩን ወደ ጎን በመተው ቀጥተኛ ቁጥጥሩን መልሶ ለማረጋገጥ የወሰደው ውሳኔ
በሰላም ሂደቱ ላይ የተደረገ ያለውን መፈንቅለ መንግስት ተደርጎ በነቀፌታ አቅራቢዎች ዘንድ ይገለጻል። ይህም የፌዴራል ሰራዊቱን በፍጥነት ሊስብ የሚችል የውስጥ የትግራይ ወገንተኝነትን ደም መፋሰስም ስጋትን ከፍ ያደርገዋል። የዚህ ውሳኔ አንድምታ ከትግራይ ድንበር ባለፈ እጅግ በጣም የራቀ ነው። የኢትዮጵያ ውስጥ ግጭት ስነ ምህዳርም እርስ በርስ የተሳሰሩ ቅሬታዎች፣ የታጠቁ ቡድኖችና የሀያላን ሀገራት ውክልና ፖለቲካ እንቅስቃሴዎች ያሉበት መዋቅር ነው። በአማራ ክልል የተማከለ ባይሆንም ጠንካራ የእዝ መዋቅር ያላቸው የፋኖ ሚሊሻዎች ቀጣይነት ያላቸውን ጥቃቶች ሰንዝረዋል። በኦሮሚያ ክልል ረጅም ጊዜ የቆዩ አማጽያን የፌዴራል መንግስቱን ስልጣን መፈታተናቸውን ቀጥለዋል። በምስራቅ በኩል ደግሞ የኦጋዴን ብሔራዊ ነጻነት ግንባር ኦብነግና ሌሎች የሶማሌ ቡድኖች በችግሩ ላይ ተጨማሪ ውስብስብነትን ይጨምራሉ። ድንበር ተሻጋሪ ሁነቶች ደግሞ በዚህ በበለጠ ፍንዳታ ሊያስከትሉ የሚችሉ ናቸው። ኤርትራ በኢሳያስ አፈወርቂ መሪነት ኢትዮጵያን በተለይም ወደ አሰብ ወደብ የባህር በር ለማግኘት ስላላት ፍላጎት ጥልቅ የሆነ የደህንነት ስጋት አላት። በህወሓት ላይ ጦርነት ወቅትም የነበራቸው ጥምረት ቢኖርም በአዲስ አበባና በአስመራ መካከል ያለው ግንኙነት በከፍተኛ ሁኔታ ተበላሽቷል፣ አሽቋል። ሪፖርቶች እንደሚጠቁሙት ኤርትራ የተወሰኑ የህወሓት ቡድኖችን እንደ ሚዛን መጠበቂያ እየደገፈች ሲሆን፣ በሌላ በኩል ደግሞ የኢትዮጵያ ወታደራዊ አማራጮችን እያጤነች ነው። ቀጥተኛ የኢትዮጵያና የኤርትራ ግጭት እጅግ አስከፊ የሚሆን ሲሆን መቶ ሺዎች የሚቆጠሩ ወታደሮችን ሊያሳትፍና የአፍሪካ ቀንድን ስትራቴጂካዊ ካርታ ሊቀይር ይችላል። የሱዳን የእርስ በርስ ጦርነት ለቀጠናው ሌላ ተለዋጭና አስፈሪ ገጽታንም ይሰጣል። የአባይ ወንዝ የውሃ ደህንነቷን በጥብቅ የምትጠብቀውና የምትከታተለው ግብጽ ከኤርትራ ጋር ያላትን ግንኙነት ያጠናከረች ሲሆን የሱዳን ኃይሎችንም ትደግፋለች። የኢትዮጵያ ታላቁ ህዳሴ ግድብና በአባይ ወንዝ ላይ ተጨማሪ ግድቦችን ለመገንባት የተነደፉ እቅዶች ካይሮን ያስቆጡ ሲሆን ፕሬዝዳንት ትራምፕ በቅርቡ ለአሜሪካ አዲስ ሽምግልና ጥረት ፍንጭ የሰጡት ውሳኔ ወደ ግብጽ ስጋቶች ያዘነበለ ይመስላል። የህወሓት የታወቀ ታሪክና ተጽዕኖ በዚህ ከፍተኛ ፉክክር ባለበት ጂኦፖለቲካዊ የቼዝ ጨዋታ ውስጥም ምቹና ተለዋጭ ተብሎ ሊገለጽ የሚችል መሳሪያ ተደርጎ ይቆጠራል። ይህ የቪዛ ገደብ ውሳኔ አነስተኛ ቁሳዊ ወጪ የሚጠይቅ ነገር ግን በታለሙት ግለሰቦች ላይ ከፍተኛ ተጽዕኖ የሚያሳድር በልዩ ጥንቃቄ የተሰላ አስገዳጅ ዲፕሎማሲያዊ መሳሪያ ተደርጎም ይሰላል። የጉዞ እገዳዎች፣ የመሪዎች ትስስርና የቤተሰብ ግንኙነት በተመለከተ የንግድ ዕድሎችና ዓለም አቀፍ መድረኮችን መጠቀም መብትን ያናጋል። እንደ ህወሓት ላለ በውጭ ሀገር ከፍተኛ የደጋፊ መሰረትና የዲያስፖራ ትስስር ላለው ድርጅት ይህ እርምጃ የሚጎዳ ነው። የፌዴራል ባለስልጣናት ውሳኔውን የሰላም አደናቃፊዎችን ለመክታት የተወሰደ ጠንካራ አቋም አድርገው በደስታ የተቀበሉት ሲሆን ከህወሓት ጎን የቆሙ ወገኖች ግን እርምጃ ወገንተኝነት የተመላበት ጣልቃ ገብነት ሲሉ ያጣጥለውታል። ታዛቢዎች እንደሚረዱት ከሆነ ህወሓት በተለይም በቅርብ ወራት ውስጥ በኢትዮጵያ በኤርትራና በሱዳን ዙሪያ በሚሰሩ የግጭት ትንተናዎች ላይ በተደጋጋሚ ስሙ በግልጽ የሚነሳ ስጋት የሆነ የመጣ ድርጅት ነው። ድርጅቱ ከዚህ ቀደም አደጋዎችን ለማስወገድ ይከተለው የነበረውን ጥንቃቄ የተመላበት ዲፕሎማሲያዊ አካሄድ አሁን ሙሉ በሙሉ የተወው ይመስላል። ይልቁንም የነበረውን ተሰሚነትና ተደራዳሪነት ዳግም ለማስመለስ ሲል ከፍተኛ ውርርድና አደገኛ ቁማር ውስጥ ገብቷል። በአፍሪካ ቀንድ ያለው የአሜሪካ ፖሊሲ ከተቀረው የኢትዮጵያ ክፍል ጋር ሳይጋጭም ከኤርትራ ጋር ያለውን ግንኙነት ለማደስ መሞከር፣ በአባይ ወንዝ ጉዳይ ላይ የግብፅን ይሁንታ ማግኘትና የሱዳን የውክልና ጦርነት ዋና ድጋፍ ሰጪዎችን ሳይቀር ለመምታት መጣር፣ ከዛም ሲሻገር ለረጅም ጊዜ የተበታተነና በጥቅም ላይ ብቻ የተመሰረተ ነው ተብሎ ሲነቀፍ ቆይቷል። በዚህ ውስብስብ ስሌት ውስጥም በጽኑ አቋም ባላቸው የህወሓት አባላት ላይ ጫና ማሳደር፣ ሰፊ ዲፕሎማሲ መንቀሳቀሻ ቦታን ጠብቆ ለማቆየትና አዲስ አበባን ለማስደሰት የሚረዳ እጅግ አነስተኛ ወጪ የሚጠይቅ መሳሪያ ሆኖ ብቅ ብሏል። የአምባሳደር ማሲንጋ ቀደም ሲል ወደ ምዕራብ ትግራይ ያደረጉት ጉዞ ስር ነቀል የሆኑ ዋና ችግሮችን ከመፍታት ይልቅ ከተግባራዊ የፌዴራል መንግስት እንቅስቃሴ ጋር አብሮ ለመስራት ሲባል የፕሪቶሪያን ስምምነት የተወሰኑ ክፍሎችን ወደ ጎን ለመተው ፈቃደኛ መሆናቸውን ያሳየ ነበር። ይህ የቪዛ እርምጃ ከተጠቀሰው አካሄድ ጋር የሚስማማ ነው። ይህ መሰረታዊ የሆኑትና ዋና መንስኤዎችን ከመፍታት ይልቅ ጊዜያዊ ዲፕሎማሲያዊ መተንፈሻ ቦታዎችን ለመግዛት ታስቦ የተዘጋጀ ፈጣን ማስተካከያ ነው። የኢትዮጵያን ኢኮኖሚ ወደ ለወጠው የኢህአዴግ ግንባር ከዚያም ወደ ጦርነት ቀስቃሽ አሁን ደግሞ ወደ ተሰነጣጠቁ የሰላም አደናቃፊዎች ተቀይሯል። ዳግም ወደ ሙሉ ጦርነት ለመመለስ ከዚህ ቀደም ታይቶ የማይታወቅ መጠነ ሰፊ ደረጃ ላይ የሚጠቀስ እጅግ አውዳሚ ይሆናል። ቀድሞውንም ቢሆን እንደ ኢራን፣ እስራኤል፣ የባህረ ሰላጤው ሀገራትና ምዕራባውያን ኃይሎች ያሉት አካላትም የቀይ ባህር ፉክክር የሚያካሂዱበት መድረክ የሆነው የአፍሪካ ቀንድ ሊገታ የማይችል ሁከትና ቀውስ የሚታይበት ቀጠና ሊሆን ይችላል። ውጤታማ ፖሊሲ መቅረጽ የሚቻለው አሁን ያለውን ቀውስ ስር የሰደደና ስልታዊ ባህሪ እንዳለው ሙሉ በሙሉ በመገንዘብ ብቻ ነው። አሜሪካና ሌሎችም ዓለም አቀፍ አካላት የፕሪቶሪያ ስምምነት ዋና ክፍሎች ሙሉ በሙሉ ተግባራዊ እንዲሆኑ
ግፊት ማድረግ አለባቸው። እነሱም የጸጥታ ዋስትናዎችን ያካተተ ሊረጋገጥ የሚችል ትጥቅ መፍታት፣ የግዛት ውዝግቦችና ሁሉንም ያካተተ ውይይት ወይም በህዝበ ውሳኔ መፍታት፣ ሙሉ በሙሉ የሰብአዊ እርዳታ አቅርቦቶችን ማደስና ታማኝነት ባላቸው ምርጫዎች አማካኝነት ሁሉንም የፖለቲካ ተሳትፎ ማረጋገጥ ናቸው። የፋይናንስ መሳሪያዎችን መጠቀም ጫናውን ይበልጥ ሊያጠናክር ይችላል። የታጠቁ መረቦችን የሚደግፈው የሎጂስቲክስና የገንዘብ ምንጮችን፣ የዲያስፖራ ሐዋላዎችን፣ ኮንትሮባንድን ወይም በመንግስታት የሚደረጉ ድጋፎችን መለየትና ማቋረጥ ደግሞ በተጨባጭ የሚታይ ዋጋ ያስከፍላል። ለህወሓት መንገዱ እጅግ አዳጋችና አደገኛ ነው። ቀጣይነት ያለው ግጭት ውስጥ መግባት ሙሉ በሙሉ የመጥፋት ወይም የመገለል አደጋን ያስከትላል። በተቃራኒው ተግባራዊና ዲፕሎማሲያዊ በሆነ መንገድ መንቀሳቀስ በተሻሻለው የኢትዮጵያ መንግስት መዋቅር ውስጥ የፖለቲካ ያለውና ለማቆየት እድል ይሰጣል። ምንም እንኳን የማይመለስ ቢሆንም በቡድኖች መካከል የሚደረግ እርቅ አሁንም እጅግ ወሳኝ ጉዳይ ነው። የኢትዮጵያ ፌደራል መንግስት ቢሆን የራሱ የሆነ ትልቅ ፈተና ከፊቱ ተደቅኗል። በዚህ በብዝሃነት በተመላች ፌደራላዊት ሀገር ላይ ወታደራዊ መፍትሄዎች ብቻቸውን ታሪካዊ ስኬት ማስመዝገብ እንዳልቻሉ ታይቷል። የጸጥታ አስገዳጅ ሁኔታዎች በብሔረሰቦች መካከል የሚደረግ እውነተኛ የፖለቲካ ማረጋገጫ ጋር ማጣጣም ብቸኛው ቀጣይነት ያለው አስተማማኝ መንገድ ነው። በውጭ ሀገራት ይሁንታ ወይም በተመረጡ ዓለም አቀፍ ድጋፎች ላይ ከልክ በላይ መደገፍና መተማመን ተቃራኒ ውጤት ሊያመጣ ይችላል። የአሜሪካ ቪዛ ገደብ ውሳኔው የመጨረሻ ግብ ሳይሆን ትልቅ መዞሪያ ነጥብን የሚያመላክት ነው። ይህ እርምጃ ዋሽንግተን አሁን ያለውን ከባድ አደጋ መገንዘቧን የሚያሳይ ቢሆንም በአፍሪካ ቀንድ ስትራቴጂካዊ ሂደት ላይ ያሉትን ክፍተቶች ጭምር በግልጽ ያሳያል። ውጥረቶች የጨመሩ በሄዱ ቁጥር የሚቀጥሉ ሳምንታትና ወራቶች ወሳኝ መሆናቸው ይረጋገጣል። ይህ እርምጃ ውጥረትን ለመቀነስና አዳዲስ ንግግሮችን ለመጀመር መንገድን ይከፍታል ወይስ ደግሞ በቀላሉ ለበለጠ ከባድ ጥቃት እንደ መቅደም ያገለግላል? ለሚሊዮኖች ሕይወትና ለአፍሪካ ስትራቴጂካዊ በሆነ መንገድ እጅግ ወሳኝ ለሆነው ቀጠና መረጋጋት ሲባል አሁን ያለው ውርርድ ከዚህ በላይ ከፍ ሊል አይችልም። የአፍሪካ ቀንድ በማንኛውም አካል በህወሓት ግትር አባላት፣ በፌደራል ኃይሎች፣ በኤርትራ ስትራቴጂስቶች ወይም በውጭ ኃይሎች የሚፈጠር የተሳሳተ ስሌት የመላውን አህጉር የደህንነት ገጽታ ለአንድ ትውልድ ሊቀይር የሚችል ኃይልም ሊቀሰቀስ በሚችልበት መስቀለኛ መንገድ ላይ ቆሟል።